እሺ አመሰግናለሁ እንግዲህ ለተሰጠኝ እድል ሙሉ ስሜ ኮች ተስፋዬ አንቻቻ እባላለሁ በሲዳማ ክልል በሸበዲኖ ወረዳ በለኩ ከተማ በ1983 ዓመተ ምህረት ነው የተወለድኩት። ልጅነት እንግዲህ ሁላችንም እንደ እግር ኳስን እንደምንጀምርበት በጨርቅ ኳስ ነው ልጅነትን የጀመርኩት። ለኳስ ከልጅነቴም ጀምሮ ልዩ ፍቅር አለኝ። ኢቭን ምናልባትም ትምህርት ቤት ድረስ እንደ ደብተር ሁሉ ይዤ የሚሄድበት አጋጣሚ አለ። ቤተሰብ በኳስ እንድገፋ አይፈልግም። ያው ማንኛውም ቤተሰብ በወቅቱ እንዳሁን አልነበረም። ብዙ አስቸጋሪ ሁኔታዎች ለእግር ኳስ ስላልነበረ የተወለድኩበትም አካባቢ ያው ከአካባቢውም አንፃር ምናልባትም በእግር ኳስ ብዙ የወጣም ሰው ስላልነበረ በጣም እግር ኳስን ለመጀመር በጣም ተቸግሬ ነበር። ግን እንደዛም ሆኖ ግን በብዙ ውጣ ውረዶች ብዙ ነገሮችን እናቴ አሁን በህይወት ባትኖርም በጣም ነበረ ለትምህርቴ ትኩረት እንዳደረግ የምትፈልገው። ኦልሬዲ ብዙ ሰዓቴን እንደውም እጎዳለሁ ከአቅሜ በላይ ከሆኑ ልጆች ጋር ኳስን ስለምጫወት እድሜያቸው ከፍ ካሉ ልጆች ጋር ምናልባት በልጅነቴ በተፈጥሮ ጊፍትድ ምናልባት በስልጠናዎች ባይሆኑም በተፈጥሮ እግር ኳስን ሞካክር ነበረና ይፈልጉኛል። ፈልገው ከቤት መጥተው ነው የሚወስዱኝና በዛ የተነሳ ከአቅሜ በላይ ከሆኑ ልጆች ጋር ስለሚጫወት ብዙ ጊዜ ጉዳት ያጋጥመኝ ነበረ። በጣም ምናልባትም አሁን በጣም ደስ የሚለኝ ነገር ምንድነው ብዙ ጊዜ አሁን ያን ሙመንት አላገኘውምና በጣም ምናፍቀው ጊዜ አልፏል። ምናልባትም ድጋሚ ይሄ ጊዜ አሁን ቢሆን አንድ ከትውልዱ አንፃር ትውልዱ በዛ ጊዜ የነበረው ትውልድ በጣም እግር ኳስን ያለ ብዙ ስልጠና ያለ ምንም እገዛ በጣም እግር ኳስን በእውቀት የሚጫወቱ ልጆች የፈሉበት ሰዓት ነበረ። ምናልባት እግዚአብሔር ረድቶኝ እግዚአብሔር አግዞኝ ከኔም ጥረት ጋር ታግዞ ከተወሰኑ ሰዎች እገዛም ጋር ታግዞ እዚህ ልድረስ እንጂ እንደኔ ከኔ በተሻለ በእግር ኳስ እውቀት ያላቸው ልጆች ወደ ኋላ ቀርተዋል። እውነት ለመናገር እግር ኳሱ የዛኔ በጣም ይናፍቅ ነበር። ልዩ ሻምፒዮና የወረዳ ውድድር በጣም ይናፍቅ ነበረ። ምናልባትም አሁን ቢሆን ብዙ ሰው እንጀራ ይወጣለታል፣ ብዙ በአገርም ብዙ ነገር ትጠቀማለች ብዬ አስባለሁና ያ ጊዜ ለኔ ልዩ ነበር። መጀመሪያ ላይ ኦሬዲ የውስጥ ውድድር ታረጋለ፣ ከዛ ትመለመላለ፣ ከዛ ወረዳን ወክለክ ምናልባትም በአንድ ቶርናመንት የሆነ ከተማ ላይ ወይ ይርጋለም የዛኔ ወይ አለታ ወንዶ እዛ ሄደ ላይ ትሳተፋለ። ከ10 ወረዳ ነበረ 10 ወር 9 ባልሳሳት እንደዛ ነበረ። በጣም ጎበዝ የሆኑ ልጆች አሉ። ያንን ውድድር ወረዳን ወክለ ሄደክ ተመልመለ እንደገና ለዞን ምርጥ ምናልባትም ብዙ ጊዜ ዛኔ ሐዋሳ ላይ ነበር የሚደረገውና የዞን ምርጥ እንመጣ ነበረ። በተደጋጋሚ እድሉን አግኝቻለሁ። ዞኔን ወክያለሁ። ከዛም ባለፈ ክልሌንም ወክያለሁ። ለዞን ምርጥ እንመጣለን። ከዛ በኋላ ዞንን ትመርጣለ። ከፍተኛው እድል ለኔ የዛ ሰዓት የተፈጠረልኝ እድል ምንድነው? ለዞን ምርጥ በመጣን ሰዓት ብዙ አሰልጣኞች ሐዋሳ ይመጡ ነበር። ስለዚህ ያንን እድል ብዙ አሰልጣኞች ስለ ከአዲስ አበባ ኢቭን ከናሽናል ቲም አሰልጣኝ የነበረው የዛኔ ነፍሱን ይማረውና ስዩም አባተ ነበር። ስዩም አባተ የዛን አመት 1999 ላይ አጋጣሚውን አግኝቼ መልምሎኝ ለኢትዮጵያ ኦሎምፒክ ቲም ተመርጬ ተጨማሪ ደግሞ ለመድን መልምሎኝ አዲስ አበባ ሄጄ ስልጠናዎችን ወስጄ በወቅቱ ልጅነትም ስለነበረ እዚህ አሁን ክልል ባለ ዛኔ ዞን ስለነበረ የሥራ ኃላፊዎቻችን እኛንም ማጣት ስለማይፈልጉ መንገዱን ሊያመቻቹልኝ ፈቃደኛ አይደሉም ይሰጡኝ። ያ ከመጥፎነት ሳይሆን እኔን ማጣት ስለማይፈልጉ ያንን እድል ሚሰረኩኝ። በተደጋጋሚ ጊዮርጊስም ተስፋ ቡድን እድሎችን ተደጋጋሚ ጥሪ ተደርጎልኝ ነበረ። ያም እድል አምልጦኛ ዞሮ በመወደው በጣም በማከብረው በጎበዙ አሰልጣኝ ስዩም አባቴ የዛኔ ለአንድ ወር አክል ስልጠናዎችን አግኝቻለሁና ነፍሱን ይማረው። ከችሎታም ባሻገር በጣም እድለኛ ነኝ። ብዙ ዋጋ ተከፍሎበታል። ሲዳማ ቡና እዚህ ለመምጣት ብዙ ሰዎች ዋጋ ከፍለውበታል።
ከክለብ ስራ አስኪያጅ ጀምሮ ከክልሉ ፕሬዝዳንት ከዞን ኃላፊዎች ብዙ ሰው ዋጋ ከፍሎበታል እዚህ ሲደርስና የዛን ጊዜ የኔ የነበረው ተሳትፎ ምንድነው? እኔ እንዳልኩ ከሸበዲኖ ወረዳ ነው የተገኘሁት። ሸበዲኖ ወክዬ በሚሄድ ሰዓት ምናልባት ሸበዲኖ ወረዳ የዛን ቶርናመንት ካላለፈ ወይ ደግሞ በበጀት ጉዳይ የሚቀጥለውን ቶርናመንት ካልተሳተፈ ቀጥታ ወዴት ነው የሚሄደው? ወይ አለታ ወንዶ ከነማ ነው የምገባው፣ ወይ አለታ ዙሪያ ነው የምጫወተው፣ አሊያም ደግሞ ብቻ የሆነ ጥሪ ይደረግልኛልና ጥሪ ሲደረግልኝ ሲሄድ ያኛው ቲም ሲወድቅ ቀጣዩ ቲም ይወስደኛል። በዛ መንገድ ዳራ ከነማ ገባሁኝ። ዳራ ከነማ ገባሁኝ። ያው የወቅቱ የዳራ ከነማ አሰልጣኝ ስንታየው መጡ ነበረ። በጣም ጎበዝ ነው፣ በጣም ለፊ ነው፣ ስቲል ነው። በጣም ኳሱን በጣም በፍላጎት የሚሰራ ሰው ነውና ከየወረዳው ምርጥ ምርጥ የሚባሉ ልጆችን ሰብስቦ በዛ መንገድ ዳራ የሚባለውን ክለብ ተመሰረተ። በዛ ሂደት እንግዲህ ሌላ እገዛ ሌላ ድጋፍ ሳይኖር ያው በግሉም ከፍተኛ ጥረት ያደረገ የነበረው የክለቡ ስራ አስኪያጅ ክቡር አቶ መንግስቱ ሳሰሞ ከፍተኛ ዋጋ ከፍሎ ቲሙን ወደ ብሔራዊ ሊግ አስገብተናል ማለት ነው። ከዛ 2 አመት 1999 ወደ ብሔራዊ ሊግ ገባን። 2000 እና 2001ን በብሔራዊ ሊግ ተወዳደርን። 2001 መጨረሻ ላይ በሁለት ቶርናመንት ነበረ፣ ሁለት ምድብ ነበረ ውድድሩና ከሁለቱ ምድብ ሁለት አንደኛና ሁለተኛ የወጣው የማጠቃለያ ውድድር አዲስ አበባ ነበረ። እነ የዛኔ የነበሩት እነ ደደቢት እነ ሻሸመኔ እና የራይል በጣም ጠንካራ ቡድኖች የነበሩበት ሰዓት ነው። በብዙ ትግል አዲስ አበባ ከምድቡ አንደኛ ሆነን አለፍን። አዲስ አበባ ቶርናመንት ላይ ምንም ጨዋታ ሳንሸነፍ ሁለቱን አሸንፈን አንዱን አቻ ወጥተን በ7 ነጥብ ሻምፒዮን ሆነን በዛ መልክ ዳራ ከነማ ወደ ፕሪሚየር ሊግ ገባ። ወደ ሲዳማ ቡና ወደ ፕሪሚየር ሊግ ገባ። ከዛ በኋላ ከ2002 ጀምሮ በፕሪሚየር ሊግ መወዳደር ጀመረ ስቲል እስካለበት ድረስ ማለት ነው። እውነት ለመናገር በጣም ልዩ ነው። እንደውም በጣም ብዙ ነገሮችን ወደ ኋላ እየመለስከኝ እንደሆነ ነው የሚሰማኝና ደስተኛም ነኝ። በዚህ የነበረው የህዝቡ ስሜት አቀባበል አስታውሳለሁ። አቀባበሉ የነበረው ፕሪሚየር ሊግ ገብተን ብዙ ሰው እውነት ለመናገር እስከ አዲስ አበባ ድረስ መጥቶ ደግፎናል። ከዛም ጀምሮ ኢቨን እስከ ሻሸመኔ ነጌሌ ድረስ መጥተው የአቀባበል ሁኔታውን ተቀብለው በወቅቱ የክልሉ ርዕሰ መስተዳድር የነበሩት ክቡር አቶ ሽፈራው ሽጉጤ ነበሩ። በሳቸው አቀባበል መሪነት በመስቀል አደባባይ ነበር አቀባበል የተደረገልን። ብዙ የመንግስት ባለስልጣናት፣ ብዙ እውቀትና ዝና ያላቸው ግለሰቦች ኢቭን ኃይሌ ገብረስላሴን ጨምሮ ማለት ነው ብዙ ግለሰቦች በተገኙበት ትልቅ አቀባበል ተደረገልን። ልዩ ነበር አቀባበሉ። እግር ኳስን የዛኔ እኔ በጣም በፍላጎትና በእውቀት ነው የምጫወተው። አሰልጣኞችን በጣም የመጡ አሰልጣኞች ሁሉ የዛ በወቅቱ የነበረው እንግዲህ በክለቡን ወደ ፕሪሚየር ሊግ ያሳደገው ታረቀኝ አሰፋ ዳኜ ነው። አሁን አገር ውስጥ አይገኝም። በወቅቱ በጣም ለኔ ትልቅ ቦታ አለው። ምናልባትም ያው በቅርብም የሚያውቁኝ ልጆች ያውቃሉ። ብዙ እድሎችን ኢቭን 3-4 ቦታዎችን ነበረ የምጫወተው። የአጋጣሚ ጉዳይ ሆኖ በዛ ውድድር በሁለቱም አመት የክለቡ ኮከብ ግብ አግቢ ነበርኩኝ በሁለቱም አመት ማለት ነው። እና የአጋጣሚ ጉዳይ ሆኖ ቶርናመንት ውድድር ላይ እግሬ ጉዳት ደርሶብኝ እዛ የመጨረሻ ማጠቃለያ ውድድር ላይ አልተሳተፍኩም እንጂ የክለቡ ወሳኝ ተጫዋች እንደነበርኩ ምናልባትም ታሪክ ይናገራል። ጉዳቱ አጋጣሚ በወሳኝ ጌም ላይ ነው። ልክ ለጌም 1 ቀን ነው 2 ቀን ሲቀረን ነውና የክለቡ እንደዚሁ የክለቡ ጠንካራ ተጫዋች ነው መንግስቱ ታደለ ይባላል። እሱ ምናልባትም አውቆ አይደለም ከኋላ ነው የመታኝ ቁርጭምቴን። እንግዲህ ለብዙ ጊዜ በጉዳት ወጥቻለሁኝ። ከዛም በኋላ እንደውም ጉዳቶችን መለማመድ የጀመርኩት ምክንያቱም ጉዳት እንዳልኩ ገና ተማሪ ቤት እያለሁኝ ነበር። ከዛ በኋላ በጣም ስነ ልቦናዬም ለስራዎችም ለእያንዳንዱ የልምምድ ሁኔታዎች፣ ለጂም ስራዎች፣ ለጥንካሬ ስራዎች ምናልባት እንደምታቀኝም በአካል ብቃትም እንዳሁን አልነበርኩኝም፣ በጣም ቀጭን ነበርኩኝ። ያ ነገር ትንሽ እድገቴ ላይ
ያ ጉዳት እድገቴ ላይ በቀጣይ እግር ኳስ ህይወቴ ላይ በጣም ከፍተኛ እንቅፋት ፈጥሯል። ከዛም ከጉዳትም ተመልሼ ነገሮችን ለመጋፈጥ ምናልባትም ብዙ ጊዜ ወስዶብኛል። ግን እግዚአብሔር ይመስገን ከዛም በኋላ ወደ ጤንነቴ ተመልሼ ከአንድ አመት ቆይታ በኋላ ወደ ሌላ ክለብ ሄጄ በውሰት አገልግዬ ተመልሼ ሲዳማ ቡናን አገልግያል። በ2003 ፕሪሚየር ሊግ ላይ ሲዳማ ቡና ጋር ከቆየ በኋላ በ2004 ዓመተ ምህረት በውሰት ለወራቤ ከነማ ተጫውቼ እንደገና በ2005 እና ከ2005 ከ2007 ዓመተ ምህረት በሲዳማ ቤት ቆይታ አድርጌ በመጨረሻም እግር ኳስ በጉዳት እስካቆየሁበት ድረስ 2008 ዓመተ ምህረት ወራቤ ከነማ ተጫውቼ በዛው በጉዳት ሕክምና ባለሙያዎች ከዚህ በኋላ እግር ኳስ የምትጫወት ከሆነ ጤንነትክ ላይ ከፍተኛ ችግር ስለሚኖር ከቤተሰብ ጋር ተነጋግረክ ወስን ሲሉኝ ያው እግዚአብሔር አልፈቀደም ብዬ በ2009 ዓመተ ምህረት እግር ኳስን በቃኝ ብያለሁ። አንዱ ትልቁ ነገር ምንድነው? እያንዳንዱ ከተማና ወረዳ ለምሳሌ ሸበዲኖ ሲባል ተስፋ ያለ ሙሉ የሸበዲኖ ህዝብ ነው የሚመጣው። እውነት ለመናገር ይርጋለም ሲባል አንድ ልጅ ይኖራል። አለታ ወንዶ ሲባል እነ ሙጂብ እነ አግላን አሉ እነ ሙጃሂድ አሉ በወቅቱና እንዳልኩ በየወረዳው የነበረው ተነሳሽነት ከዛ የመጣ ነው። በቃ ህዝቡ የኔነት ስሜት አለው ለክለቡ መሸነፍ አይፈልግም። እንዳየከው ነው እንግዲህ ማለት እንደጠቀስክልኝ ነውና እርጋለም አካባቢ ያለው የኳስ ስሜት ደግሞ ከሁሉም የተሻለ ነው። እውነት ለመናገር ከሁሉም ቀደምት ነው። ምክንያቱም በጣም እግር ኳስን በእውቀት ነው የሚያውቁት። ብዙ ልጆችም በዛ መንገድ ወጥተዋልና ስሜቱ ልዩ ነበረ። ያው መሰብሰቢያ በለው እግር ኳስ እንግዲህ ለሲዳማ ቡና ለሲዳማ ህዝብ ጣሙን ያሳየበት ወቅት ነውና በጣም ልዩ ነበር። ልዩ ትዝታ አለኝ። እውነት ለመናገር ሲዳማ ቡና ለሀገር እግር ኳስ በዚህ ባሳለፍነው 18 ዓመታት ውስጥ ለሲዳማ ቡና ለሀገር ያበረከተው ሚና እንደ ቀላል የሚታይ አይደለም። ምክንያቱም ብዙ ስፖርተኞችን አሳውቋል። ብዙ ስፖርተኞች መተው ተጠቅመው ተገልግለው ክለቡን አገልግለው ሄደዋል። በወቅቱ በጣም ብዙ ስፔሻሊ እኔ ልምድን በደንብ እግር ኳስ ልምድን እውቀትን በደንብ ከነሱ ሼር ያደረኩባቸው በጣም ትልልቅ ተጫዋቾች ጋር አሳልፍ ያለውኝ ያለፉት አመታት የሐዋሳ ከነማ፣ የሲዳማ ቡና፣ የአዳማ ከነማ አሰልጣኝ ሆኖ ያሳለፈው ዘራይ ሙሉ እና አይናማው ቢኒያም አድማሱ እነ ታምሩ ያደታ እና ሳምኖ አንጁሎ እነ ወንድማገኝ ተሾመ እነ ሙጂብ እና አግላን እና አንተነህ ታዬ ብዙ በጣም ልምድን በደንብ ከኤክስፒሪያንስ ጋር የኤክስፒሪያንስን ከስብዕና ጋር ያዙ ከእግር ኳሱን ባሻገር ላይፋቸው ራሱ የሚያስተምሩ ልጆች ጋር ብዙ አልፍ ያለውና በጎልኪፐር ደረጃ እንደምታውቁት አገራችን ወክሎ የተጫወተው ሲሳይ ባንጫ ቦይሴ እነ ዳግም ተርፋሳ ምን ልበል በጣም ብዙ ተጫዋቾች እና አቤጋ እንዳለው አቤጋ እነ ሚካኤል ጆርጅ እነ ሮቤል ግርማ ኢቭን አገርን ወክሎ የተጫወቱ ልጆች ብዙ ልጆች ጋር በጣም ደስ የሚል ጊዜን አሳልፍ ያለው ባሉበት ሰላማቸው ይብዛ። ሽግግሩ እንግዲህ ምናልባት አሁን እኔ እግር ኳስ በምፈልገው ልክ እስከሚበቃኝ ድረስ ተጫውቼ ያለው የሚል መንፈስ ውስጤ ስላልነበረ ያው በዛም ደግሞ እግዚአብሔርም አልፈቀደውም። በቃ የህይወት አንድ አካል ናት ብዬም ለመቀበል በጣም ተቸግሬ ነበር። እውነት ለመናገር ሳልጠግብ ነው እግር ኳስን ያቆምኩት። ምናልባት ስቲል ነው የሚጫወቱ ልጆች እንዳሉ ታውቃላችሁና ከኛ ጋር በነበረው ትውልድ ምንድነው በ2008 ላይ ወራቤ ከነማ በጉዳት ተጫውቼ ያንን አመት ከጨረስኩኝ በኋላ 2009ን አረፍኩኝ። 2009 አረፌ ውስጤ ግን ምንም ሊቀበል አልቻለም። ሌሎች ስራዎችን ወደ ንግዱም ገባሁኝ። ገንዘቡ ይመጣል፣ ነገሮች በመፈልገው ልክ ምቹ ናቸው። ግን እግር ኳስን የሚለው ስሜቱን የእግር ኳስን ደስታ የእግር ኳስን ስሜት ግን ሊያመጣልኝ አልቻለም። ምንም ነገር ሊያመጣልኝ አልቻለምና ስለዚህ ምንድነው ማድረግ ያለብኝ? እግር ኳስን እንደገና ደስተኛ ሆኜ ለመቀጠል ወደ ኮቺንጉ መምጣት አለብኝ።
ስለዚህ በፊት እየተጫወትኩኝ ኮርሶችን እንደወስድ የሚገፋፉኝ የሙያ አባቶች ነበሩ። እነ ተካልኝ ጃቢር፣ እነ ወርቅነህ ከበደ። ኢቭን በአንድ ወቅት አስታውሳለሁኝ ስልጠና ለኩ ላይ መጥቶ ገና እየተማርኩኝ ማለት ነው፣ ገና ወረዳ እየተጫወትኩኝ ስልጠና እንደወስድ አስገብተውኝ 10 ቀን ምናምን ሰልጥኜ በመሃል ነገሮች ያው ልጅነትም ስለነበረ ትቼ ወጥቻለሁ። አንድ ደረጃ የአሰልጣኝነት ስልጠና ማለት ነውና ስለዚህ በ2009 ከዛ ያ ነገር ግዴታ ሲያስገድደኝ 2010 ላይ አንደኛ ደረጃ የኮቺንግ ስልጠና ወሰድኩኝ። ያን ወሰድኩኝ። ስለዚህ እግር ኳስ መወዳስ ህይወቴ እንደ ህይወትም ስለነበረ ከቤተሰቤ ቀጥሎና እዚህ ለመቀጠል ምን ማድረግ አለብኝ? ታዳጊዎች ላይ መንቀሳቀስ አለብኝ። ታዳጊዎች ላይ ለመንቀሳቀስ ደግሞ በየትኛው መንገድ ነው መሄድ ያለብኝ? የትኛው ሲስተም ነው? የትኛው መንገድ ነው ለኔ ማን ነው የሚያግዘኝ የሚለውን መንቀሳቀስ ጀመርኩኝ። ከኔ በግማሽ አመት ያሁን የሐዋሳ ከነማ ምክትል አሰልጣኝ ለኔ ወንድሜም ጓደኛዬም እውነት ለመናገር ሁሉም ነገሬ ነው። ወንድማገኝ ተሾመ እሱ በግማሽ አመት ወደ ኮቺንጉ ቀድሞ የዳራ ከነማ በነበርን ሰዓት አሰልጣኝ የነበረው ስንታየው መጡ የሱ ምክትል ሆኖ ሲዳማ ቡና ተስፋ ቡድን 2010 ግማሽ ላይ ገብቶ ነበርና ስለዚህ የሱ ወደዛ መምጣት እኔንም በይበልጥ ሞቲቬት አረገኝ። ስለዚህ 2011 ላይ ልክ 2011 መጀመሪያ ላይ ቀጥታ ሰውም አላኩበትም መንግስቱ ሳሰሙን ለመጠየቅ ነው የሄድኩት። ስለዚህ እግር ኳስ አልጠገብኩም፣ አልተጫወትኩም። ስለዚህ ምን መሆን አለብኝ? መስራት አለብኝ። ለመስራት ምን ማድረግ አለብኝ? ራሴን በስልጠናዎች ማስኬድ አለብኝ። የመጀመሪያ ደረጃ እግር ኳስነት አሰልጣኝነት ስልጠና ወስጃለሁ። መጀመሪያ ስጠይቀው ተስፋዬ ኮርስ ወስደሃል አለኝ። አዎ የመጀመሪያ አሰልጣኝነት አንደኛ ደረጃ አሰልጣኝነት ስልጠና ወስጃለሁ። አንተ ጠይቀኝ እኔ እምቢ እላለሁ ነው ያለኝ። እውነት በጣም ነው ማመሰግነው። እምነት ማረጉ እንደምሰራ እንደማድግ ራሴን እንደማዘ ያቺ መንገድ ናት ወደ አሰልጣኝነቱ የመጣውና ያቺን እምነት ሰጠኝ። በወቅቱ ስንታይ እንዳልኩ የዳራ ከነማ አሰልጣኝ የነበረው ነው ተስፋ ቡድኑን ይዞ የነበረው የወንድማገኝ ምክትል ነበር። እሱ ደግሞ በአንዳንድ በቤተሰብ በራሱ ስራ ምክንያት ክለቡ ሪዛይን አድርጎ ወደ አገሩ ተመለሰ። ስለዚህ ያን ኃላፊነት ለወንድማገኝ ተሾመ በ2011 ዓመተ ምህረት ክለቡ ሰጠው። እኔ የወንድማገኝ ተሾመ ምክትል ሆኜ በ2011 ዓመተ ምህረት የሲዳማ ቡና ተስፋ ቡድን ምክትል አሰልጣኝ ሆኜ ጀመርኩኝ ማለት ነው። ከዛ እያለ እስከ 2013 የሱ ምክትል ሆኜ ለ3 አመት ሰራውኝ። 2013 የአጠቃላይ የምድብ አሸናፊ ነበርን። ዋንጫ ይዘን ወደ ክልል መተን አቀባበል ተደርጎልናል በብዙ አካላት። ከ2014 እስከ 2013 ደግሞ ለ3 አመት ሲዳማ ቡና ተስፋ ቡድንን በዋና አሰልጣኝነት አገልግዬ በርካታ ለክለቡ የሚጠቅሙ ልጆችን ለሀገር የሚጠቅሙ ልጆችን እንኳን ኢቭን ለሲዳማ ቡና አይደለም አሁን በብዙ ክለቦች እየተጫወቱ ያሉ ወጣቶችን ለምሳሌ አሁን ሲዳማ ቡና ቤት ካሉ ታዳጊዎች መካከል እና አስቻለው ሙሴ እንግዲህ የሲዳማ ቡና ቀኝ ፉልባክ ተጫዋች ነው። ደግፌ አለሙ የሲዳማ ቡና የግራ መስመር ተከላካይ ነው። እነ መላኩ አስፋው፣ ስዩም ሌደሞ እና ቤኔዘር አስፋው ዘንድሮ ያደጉት እንግዲህ ከሲዳማ ቡና ከለቀኩኝ በኋላ ዘንድሮ ያደጉት 7 ልጆች ናቸው። ከሰባቱ 6ቱ ልጆች ከኔ ጋር 2 እና 3 አመት የቆዩ ልጆች ናቸው። ኦሬዲ ያው በሂደቱ ስለሚል በዛ መልክ አድገዋል። በሌላ ክለባት የሚጫወቱ ደግሞ አሁን በፍቅር ግዛቸው አለ አርባ ምንጭ ከነማ የሚጫወት ናትናኤል ፍሬው አለ ኢትዮጵያ ቡና ቀኝ መስመር ተከላካይ ተጫዋች። በብሔራዊ ሊግ ደረጃ በሱፐር ሊግ ላይ የቤንች ማጂ ቡና ጽዮን ተስፋዬ አለ። ነቀምት ላይ እነበላይ ብዙ ልጆች አሉ። አሁን ወደ 11 ነው ወደ 12 ልጅ ዋናው ቲም ላይ በኔ ስር ያለፉ 13 ወይ 12 ልጆች በኔ ስር ያለፉ ልጆች አሉ ማለት ነው። እንግዲህ ስልጠናዎችም በጊዜ ሂደት እያደጉ ነው። ሳይንሱም በየጊዜው ይሻሻላል። በዛ ሂደት ውስጥ ወጣቱ አሁንም ኢቭን አሁን ገበያ ላይ ያሉት ይቅርና እቤት ሆነው ራሱ በጣም ብዙ እውቀት ያላቸው ወጣቶች አሉ በአሰልጣኝነቱ።
ምናልባት በፊት ምንድነው የነበረው ነገር ተመሳሳይ ፊት እናያለን። ከአንዱ ክለብ ወደ አንዱ ክለብ ከአንዱ ክለብ ወደ አንዱ ክለብ የመዟዟር ነገር ክለቦች አካባቢም ራሱ የእምነት ማጣት ነበር፣ አያምኑም። አሁን ግን ምንድነው ወጣቱ ራሱን በደንብ እያሻሻለ ነው። በትምህርቱም በስልጠናውም በደንብ እያሻሻለ መስራት እንደሚችሉም በተሰጣቸው እድል ፈርቀዳጅ የሆኑ ወጣት አሰልጣኞች አሉ። መጥቀስ ይቻላል። እነ ዘራይ ሙሉ፣ እነ ነጻነት ክብሬ፣ እነ ይታገሱ፣ እነ በጸሎት መስራት እንደሚችሉ ማድረግ እንደሚችሉ ስላሳዩ ክለቦችም ወደ ማመን ደረጃ መጥተዋል። ስለዚህ ራስን ማሻሻል ለዘመናዊ እግር ኳስ ራስን ማስገዛት ራስን በነገሮች በደንብ ማብቃትና ማሻሻል ይመስለኛል ያንን በደንብ ወደዛ ትራክ ውስጥ እንዲመጣ እና ክለቦችንም እንዲያስገድድ ያደረገው ብዬ አስባለሁ። የአገር አቀፍ የኦሎምፒክ ጨዋታዎች ነበሩ በኢትዮጵያ ደረጃ። ውድድሩም አዲስ አበባ ላይ ነበረ። እንግዲህ እግዚአብሔር ፈቅዶ እድሉንም አግኝቼ የዚህ ቡድን ዋና አሰልጣኝ ሆኜ ሄጃለሁ። በእግር ኳሱ ዘርፍ በወቅቱ ወደ 13 ቡድኖች ነበሩ በአራት ምድብ ተደልድለው ከኛ የተደለደለው በማዕከላዊ ኢትዮጵያና ሀረሪ ክልል ነበረ። እንግዲህ ከሶስት ስለነበርን ከሶስቱ ልንጫወት የምንችለው ሁለት ጨዋታ ስለነበረ አንዱን አሸንፈን አንዱን አቻውተን በአራት ነጥብ የምድቡን የጥሎ ማለፉን ተቀላቀልን። ጥሎ ማለፉ ላይ እንግዲህ በጣም ጠንካራ ቡድኖች ነው የገጠሙን። ቤኒሻንጉል ነበረ። ቤኒሻንጉልን 3-1 አሸነፍን። የአጋጣሚ ጉዳይ ሆኖ ሎዱ በጣም ከባድ ነበረ። ቀን በቀን ነበረ ጌሙን የምናደርገው። ዛሬ 5 ሰዓት ተጫወተ፣ ነገ 7 ሰዓት ይደርሳል። ዛሬ 7 ሰዓት ተጫወተ፣ ነገ 9 ሰዓት ይደርሳል። እጅግ በጣም እንደዚያው ውጤቱ መጥቶ ስናየው በጣም ቀላል ይመስላል እንጂ በጣም ከባድ ነበረ። ቤኒሻንጉልን በገጠም በማግስቱ ኦሮሚያን ገጠምን ለዋንጫ ለማለፍ። ኦሮሚያንም 4-3 አሸነፍን። ፋይናል ቀን ደግሞ ደቡብ ኢትዮጵያን 2-1 አሸንፈን ልጆቹም እኔም ዋጋ ከፍለን ክልላችን አስከብረናል። አንደር 17 ናሽናል ቲም ዘንድሮ ውጤታማ ነው አይደለም? አንደር 17 ናሽናል ቲም ውጤታማ ሲሆን የመጨረሻውን ውጤት ነው ህዝቡ የሚያውቀው አይደል? እውነትን ልነግራችሁ የምችለው ነገር በጣም ብዙ ተለፍቶበታል። እግዚአብሔር ፈቅዶ እድሉንም አግኝቼ ትንሽ ስለተሳተፍኩኝ ማለት ነው። ምልመላዎችም ላይ ስልጠናዎችም ላይ ከቤንጃሚን ዚመር ጋር የመስራትም እድል አግኝቻለሁ። የተወሰነ ብዙ ተለፍቶበታል። በዛ ልክ መሰራት አለበት። እግር ኳስ ልትለፋ ይገባል። ልትሰጠው ራስን በደንብ አድርገህ ልትሰጠው ይገባልና የዓለም አቀፋዊ የስራ ለምሳሌ እኔ ከቤንጃሚን ዚመር ጋር በነበረን ሰዓት ከ24 ሰዓቱ ምናልባት 4 ወይ 5 ሰዓት ነው የምንተኛው። በአገሪቷ ላይ ጎበዝ ከሚባሉ አሰልጣኞች የመጀመሪያ የፕሪሚየር ሲዳማ ቡና ወደ ፕሪሚየር ሊግ ካሳደገው ታረቀኝ አሰፋ ዳኜ ጀምሮ ዘላለም ሽፈራው፣ አሸናፊ በቀለ በሱፐር ሊግ ደረጃ እነ ዘዲን ኮች ዘዲን እንዳልኩ በአጭር ጊዜ ቢሆንም ከነፍሱን ይማረውና ከአሰልጣኝ ስዩም አባተ ጋር የመስራት እድሎችን አግኝቻለሁ። እግር ኳስን በተለያየ መንገድ ነው የተለያየ ፍልስፍና፣ የተለያየ አጨዋወት ዘይቤ፣ የተለያየ የህይወት መንገድም ስላለ ለእያንዳንዱ ሰው አሰልጣኞቹ ሁሉ እንደ ራሳቸው መንገድ ነው እንድትመራ የሚፈልጉትና እኔ አጭር ጊዜም ቢሆን ከስዩም አባተ ጋር የሰራሁት ጊዜ እውነት ሲል ነው ከጭንቅላት ያወጣ። ምክንያቱም በቃ እግር ኳስን በቃ ቀለል አድርጎ አሁን ስልጠናዎች ላይ ስሞል ዛይድ ጌም ነው ፈረንጆችም ያሰሩክ ያንን በጣም በጠባብ ቦታ ላይ ብዙ ነገር እንድታስብ በጠባብ ቦታ ላይ ብዙ ነገር እንድታቅ የሚያደርግ ስልጠናዎችን በወቅቱ ስለሚሰጠኝ ምንም እንኳን በልጅነት አእምሮ ብሰለጥንም ስቲል ነው ያ ሙቭመንት ለኔ የመጀመሪያም የእግር ኳስ ጅማሬም ስለነበረ በክለብ ደረጃ ያንን አሳልፍ ያለው። ቀጥሎ አሸናፊ በቀለ በጣም ጎበዝ ነው። ስፔሻሊ ልምምዶች ላይ በጣም ጎበዝ ነው።
እንግዲህ ያን ነው። ግን ያሰለጠኑኝን አሰልጣኞችን በዚህ አጋጣሚ ዘላለም ሽፈራው ሞሪኒዮንም ታረቀኝ አሰፋ ዳኘንም ኮች አሸናፊንም ነፍሱን ይማረውና ኮች ስዩምንም ለሰጡኝ ነገር ከልብ አመሰግናለሁ። ፕሮጀክት አሰልጣኞችንም በዚህ አጋጣሚ አመሰግናለሁ። እንግዲህ የሚያኖር ፈጣሪ ነው። ምናልባት እንደ ፈጣሪ እንደ እግዚአብሔር ፍቃድ ቢሳካልኝ ያው ሰው ይለፋል ይሰራል። ያለ ስራ ያለ ልፋት ስኬት አጠብቅም። እለፋለሁ፣ እጠራለሁ፣ ሰራለሁ። እንቅፋቶች በዚህ ዘመን ላይ በጣም ከባዱ ነገር እንቅፋቶች በስተዋል። ያለ ስም ይሰጡሃል፣ ያለ ውሎክ ያሳድሩሃል። ብዙ እንቅፋቶች ብዙ ነገሮች አሉ። ዞሮ ዞሮ የሚሰራ እግዚአብሔርም ይረዳዋል፣ ይጓዛል። ብትገፋም ቀና ትላለህ። የማይሰራ ነው ዞሮ ዞሮ እንደዛ አይነት ነገር ላይ የሚቆየውና እግዚአብሔር ፈቅዶ ነገሮች በነገሮች ካልተደናቀፍኩኝ የተሻለ ቦታ ላይ የተሻለ ለምሳሌ አሁን ካለውበት ቦታ ላይ እግዚአብሔር ፈቅዶ ሲዳማ ቡና ቤት በቆየውበት አመታት ብዙ ነገር የተማርኩት ነገር አለ፣ ብዙ ነገር የተማርኩት ልምድ አለ። ክለቡንም በዚህ አጋጣሚ በጣም ለማመስገን ከቤተሰብ ቀጥሎ ትልቁ የህይወቴን ድርሻ የሚወስደው ሲዳማ ቡና ነው። ስለዚህ ለሲዳማ ቡና አመራሮች፣ ደጋፊዎች ትልቅ ክብር ትልቅ ቦታ አለኝና ከዚህ የተሻለ ቦታ ላይ ክልሌንም ቤተሰቤንም ሀገሬንም ብሔራዊ ቡድን ምን ማለት እንደሆነ ምናልባት ምንድነው ስሜቱ የሚለውን ነገርም የተወሰነ ያየውበት እድልም ገጥሞኝ ስለነበረ ሀገሬን በደንብ መጥቀም ክልሌን በተሰጠኝ ቦታ ላይ ለምሳሌ ኦሎምፒክ ቡድን ይዤ ሲሄድ የክልሉ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ አንበሴ አበበ አምኖ ነው የሰጠኝና በዚህ አጋጣሚ ትልቅ ክብር እንዳለኝ ለመግለጽ እወዳለሁ። የሚያምን ሰው ካለ እንደምችል እንደምሰራ የሚሰጥ አካል ካለ እግዚአብሔር ፈቅዶ በተሻለ ደረጃ ትውልዱንም ራሴንም አሳድጌ ከ5 ዓመት በኋላ ምናልባት እግዚአብሔር ቢፈቅድ በተሻለ ቦታ በተሻለ ደረጃ ላይ በተሻለ ቦታ አኖራለሁ ብዬ ነው ተስፋ ማድረገው። አመሰግናለሁ።